እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አብዛኞቻችን ሰዎች ሁሌም በየቀኑ የምናደርገው ነገር ግን አንጀታችንን በከፋ ሁኔታ በጊዜ ሂደት የሚጎዳ አንድ የጠዋት መጥፎ ልማድን እነግራችኋለሁኝ። ይህንን ልማድ ሁላችሁም በጊዜ ማስወገድ ይኖርባችኋል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ጥያቄያችሁንም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ብዙ ሰዎች የአንጀታቸውን ጤንነት ለመጠበቅ የሚበሉት ነገር ላይ ያተኩራሉ። ያ እጅግ በጣም መልካም ነገር ነው። ነገር ግን እሱ ብቻ በቂ አይደለም። በጠዋት መጀመሪያ ላይ የምናደርገው ነገር ግን በጊዜ ሂደት አንጀታችንን በዝምታ ሊጎዳ የሚችል የምንሰራው መጥፎ ልማድ አለ። ይህ ልማድ የሰገራን ምትን ያዛባል፣ የሆድ ዕቃ ሽፋንን ይጎዳል፣ እናም ወደ ድርቀት፣ የሆድ መነፋት እናም ለረጅም ጊዜ ወደ አንጀት በሽታ የሚያመራ ነው ማለት ነው። ይህ ሁሌም በጠዋት የምንሰራው የጠዋት መጥፎ ልማድ በጠዋት ሰገራን ለመልቀቅ ወይም ደግሞ ለማስወጣት የሚመጣውን ተፈጥሯዊ ስሜትን ችላ ማለት ነው። ጠዋት ላይ ሰገራን ይዞ መቆየት ለአንጀታችን ጤና በጣም ከሚጎዱ ልማዶች ውስጥ አንዱ ነው። ጠዋት ላይ ምንጊዜም የሰገራ ስሜት የማድረግ ከተሰማችሁ ቶሎ ማስወጣት ያስፈልጋል። ለምንድን ነው ጠዋት ለአንጀታችን ወሳኝ የሆነው? አንጀታችን ጋስትሮ ኮሊክ ሪፍሌክስ የሚባል ባዮሎጂያዊ ስርዓትን ይከተላል። በጠዋት በተፈጥሮ ምን ይከሰታል? ይነቃሉ። ሆርሞኖች የምግብ መፈጨትን ያንቀሳቅሳሉ። ውሃ መጠጣት ወይም ደግሞ ቁርስ መብላት የአንጀት እንቅስቃሴን ያነሳሰዋል። አንጀታችን ቆሻሻን ወደ ፊንጢጣ መግፋት ይጀምራል። በዚህ ጊዜ ሰውነታችን ምልክቶችን ይሰጠናል። ሰገራን የመልቀቂያ ወይም ደግሞ የማስወጫ ጊዜ እንደሆነ እናውቃለን። ይህ በቀናችን ውስጥ በጣም ጠንካራው የአንጀት እንቅስቃሴ ምልክት ነው። ስለዚህ በፍጹም ችላ ሊባል የማይገባ ነው። ታዲያ ችላ ስንለው ምን ይከሰታል መሰላችሁ? ይህንን ስሜት በተደጋጋሚ ስናፍነው አንደኛ ሰገራ ወደ ኋላ ይመለሳል። አንጀታችን ከሰገራ ውስጥ ውሃውን ይመጣል። ይህም ሰገራን ጠንካራ፣ ደረቅ፣ በኋላ ለማስወጣት አስቸጋሪ ያደርገዋል። ወደ ስር የሰደደ ድርቀት ያመራል ማለት ነው። ሁለተኛ የአንጀት ጡንቻዎቻችን ሰነፍ ይሆናሉ። አንጀት ጡንቻ ነው። ምልክቶቹን ደግሞ ችላ ማለት ደካማ የጡንቻ መኮማተር፣ ቀርፋፋ የሆነ የአንጀት እንቅስቃሴ፣ ደካማ የቆሻሻ ማጽዳት፣ ስሎው ትራንዚት ኮለን የሚባል ሁኔታ ይከሰታል። ሶስተኛ በአንጀት ግድግዳዎች ላይ ከፍተኛ ጫና ይፈጠራል። ሰገራን ይዞ መቆየት በአንጀት ውስጥ ያለውን ጫና ይጨምረዋል። በጊዜ ሂደት ይህ ትናንሽ ከረጢቶች ወይም ደግሞ ዳይቨርቲኩላ የምንላቸው ኪንታሮት ወይም ሄሞሮይድስ፣ የፊንጢጣ መሰንጠቅ ወይም ደግሞ አናል ፊዠርስ የምንለውን ያመጣል። በሰገራ ወቅት ታዲያ ህመምና ደም መፍሰስ ይከሰታል። አራተኛ ደግሞ መርዞች በሰውነት ውስጥ ረዘም ላለ ጊዜም ይቆያሉ። ሰገራ በቆየ ቁጥር ተጨማሪ መርዞች እንደገና ወደ ውስጥ ይመለሳሉ። የሆድ ዕቃ መቆጣት ይጨምራል። ጎጂ ባክቴሪያዎችም ይራባሉ። ለከፍተኛ የአንጀት መቆጣትናም በሽታ የመጋለጥ እድላችንም በከፍተኛ ሁኔታ ይጨምራል ማለት ነው። አምስተኛ የሆድ ባክቴሪያ መዛባት ይከሰታል። የቆመ ሰገራ መጥፎ ባክቴሪያዎችን ይመገባል። በውጤቱም ጋዝና የሆድ መነፋት፣ የአንጀት መቆጣት ምልክቶች እንደ ኢሪቴብል ባውል ሲፕተም የምንላቸውና የተዳከመ የሆድ ዕቃ መከላከያ ይኖራል። ስድስተኛ ደግሞ የተፈጥሮ የአንጀት ምላሽ መጥፋት ይከሰታል። በጊዜ ሂደት ስሜቱ ደካማ ይሆናል። ከእንግዲህ ምልክቱ ላይሰማችሁም ይችላል።
ከዛም በማለስለሻ መድኃኒቶች በላክሴቲቭ ላይ ጥገኝነት ይፈጠራል። አደገኛ የረጅም ጊዜ ዑደት ወይም ደግሞ ጉዳትም ይፈጠራል ማለት ነው። ታዲያ ይህ ችግር ከቀጠለ የሚመጣው የረጅም ጊዜ ጉዳት ይህ ልማዳችን ከቀጠለ ማለት ነው ስር የሰደደ ድርቀት ይከሰታል። የአንጀት መቆጣት ሲንድረም ኢሪቴብል ባውል ሲንድረም ወይም ደግሞ አይቢኤስ የምንለው፣ ዳይቨርቲኩሎሲስ፣ ከፍተኛ የአንጀት ካንሰር ስጋት፣ በመርዞች ረጅም ንክኪ ምክንያት ስጋት ላይ እንወድቃለን ማለት ነው ለአንጀት ካንሰር። እንዲሁም ደግሞ የዳሌ ወለል ጡንቻዎች መዛባት ይከሰታል። ታዲያ አንጀታችንን ለመጠበቅ የሚረዳው ጤናማ የሆነ የጠዋት ልማድ ደረጃ በደረጃ ለማስተካከል መሞከር አለብን። ከእንቅልፋችሁ እንደነቃችሁ ከ1 እስከ 2 ብርጭቆ ለብ ያለ ውሃን መጠጣት፣ ሳትጨነቁ ከዛም ከ5 እስከ 10 ደቂቃዎች በመጸዳጃ ቤት ላይ መቀመጥ፣ በየቀኑ በተመሳሳይ ሰዓት ሂዱ። በፍጹም አትቸኩሉ ወይም ደግሞ ስሜቱን አታፍኑት። የሰገራ ልማድ ከመጣ ማለት ነው። ምንም ነገር ባይፈጠር እንኳን አንጀትን ማሰልጠን ጥሩ ልምድን ይፈጥራል። ታዲያ በተጨማሪም ለአንጀት ተስማሚ የሆነ የጠዋት መጠጥን ከፈለጋችሁ ለብ ያለ ውሃን መጠጣት፣ በተለይ የተጨመቀ ሎሚ እናም ግማሽ የሻይ ማንኪያ ደግሞ የተዘፈዘፈ ቺያሲድ ወይም ደግሞ የተልባ ዘርን መውሰድ። ይህ የአንጀት እንቅስቃሴን ቀስ ብሎ ያነሳሳል ማለት ነው። ስለዚህ እነዚህን የጠዋት ልምዶችን አስወግዱ። የመጸዳጃ ቤት ጊዜን ሳትወስዱ ከቤታችሁ ቶሎ መውጣትን አስወግዱ። ውሃ ከመጠጣት በፊት ደግሞ ከልክ ያለፈ ቡናን መጠጣትን አስወግዱ። ምክንያቱም ቡና ከሰውነታችን ውሃን በመምጠጥ ድርቀትን ያስከትላል። እንዲሁም ቁርስን መዝለልን አስወግዱ። መጸዳጃ ቤት ላይ ደግሞ ስልክ መጠቀምን አስወግዱ። ጭነቱን ያራዝመዋል ማለት ነው። በአጠቃላይ አንጀታችን ጠዋት ላይ ስራውን ለመስራት ይጠብቃል። ምልክቱን ግን ችላ ማለት እንዲዘገይ ያስተምረዋል። አንዴ ከተጎዳ ደግሞ አንጀታችን ለማገገም ረጅም ጊዜን ይወስዳል ማለት ነው። በጣም ስቃይ ነው የሚሆነው የአንጀት ጉዳት። የጠዋትን ስሜት ምንጊዜም ቢሆን አክብሩ። አንጀታችሁ ለዘለዓለም ጤናማ ሆኖ ይቆያል ማለት ነው። ስለዚህ እነዚህን መጥፎ ልማዶችን ምንጊዜም ጠዋት ጠዋት ከመስራት ተገደቡ። በተቻላችሁ መጠን ጠዋት ጠዋት ላይ እንደውም አንድ ለብ ያለ ሙቅ ውሃ ከቻላችሁ ሎሚ ጨመቅ አርግታችሁበት በመጠጣት ከዛ በኋላ ከ5 እስከ 10 ደቂቃ ሽንት ቤት ሄዶ በመቀመጥ አንጀታችሁን የጠዋት ልምድ እንዲመጣ ማሰልጠንም ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።